አወጋሽሽ ወዬ በታጣፊ መስቀል የታሸው አንገቷ ፒያሳን ዝቅ ብሎ ሳላይሽ ነው ቤቷ የሚባል ቦታ ነው የተወለድኩት። ገራገር ሁሉ መጀን እድሜ 68 ልብ 28 የሆንኩ ሴት ነኝ። እኔ ደግሞ ኖ እንደ ፈረንጆቹ ነሽ። ጓደኛዬ መስላ እናቴ መታለች፣ በክፉ በደጉ አለው ትለኛለች። ጓደኛ መቤቱ ናት ብል ደስ ይለኛል። ፎቶግራፍና ጓደኛ ይዋጣልኛል። ቁጭ ብድግ ያለ ያበደ ኑሮ ይስጥሽ። ደሴ ሲሄድ ማርፈው እሷ ቤት አብራኝ ነበረች ለረጅም ጊዜ። ተጎልተሽ ካየችሽ አለቀ በቃ። አትሁኛ ኔማል አትሁኝ ስትሆን በሌሊት ተነስቼ ቤተክርስቲያን ሄድኩልና እሱ ጋር እሄዳለሁ። ስለዚህ ሚስጥር ይጠበቅ። ፍቅር ናት አዋጋሽ። ላላልሽን አቃምሽን ዚያድሽን ዘመልሽን ሲቲሙቲ ነገረኛ ነው ያዝልን። አገር አማን ያልነው እንዳልነው ይሁን። መቼ አሁን ጥቅሟን አስቀድማ ለሌሎች ስኬት መንገድ አትዘጋም። በጣም ጠንካራ፣ መልካም፣ አስተዋይነት። ትላንቷን የማትረሳ ትሁት ናት። የባለቤቴ እህት ናት፣ ብሌን በለጠ ትባላለች። ወደ ንግዱ ዓለም ያስገባችኝ እናትም እህትም ጓደኛም ብልህ አለቃም ጭምር ነች። በቃ እንደ ጓደኛም ትመክርሻለች፣ ስታጠፊ እንደ እናት ትቆጣሻለች። 3 ወጣት ሴት ልጆች በሷ ህይወት ውስጥ አልፈዋል። ተድራም ብላን የወጣችው ልጄ ናት። ያው የመጀመሪያ ልጄ ብለህ ይቀለኛል። እና ሳላጠጣች ከመል ብዬ ነው እንጂ አንድ ግቢ ማለት አንድ ቤት ነው። ገልጻ አትናገርም። ትንሽ ቀዝቀዝ ሄዝና ውሸት አትወድ አትንኩኝ ነው። ሄዝና አቤት ስራ ሊሄድ ነው። ጀልሽ መጣ ነገር አለ። አከራዩ ነው ለተከራዩ ማስተማር ያለበት። እሱ ስለገፋይ ነው ከጥሩ ሰው ጋር አጋጠምከኝ። ጎበዝ ነሽ። በቃ አንቺ ከማንም አትፈልጊም። መስከረም ደረሰ። ጫማ መግዛት አለ፣ እስክሪብቶ፣ ደፍተር፣ ብዙ ነገር አለ። ቀኝ ሲሰጥ ግራ አይመልከት ይላል። አባቴን ቀብሬ ሲመጣ እንደ ቤተሰብ ነው ተቀበሉኝ። ከእግዚአብሔር ጋር ቀናቱን እየጠበቅኩ ነው። የሆነ ሌላ ፊት የሚያሳይሽ አለ። እውነት እንደ ስሟ እመቤት ነች። መጠሽ ያጎቴ ልጅ ነው ሳምሻት። ያጎቴ ልጅ ስትለኝ እኮ ሳምኳት። ወይንዋ ነይ ሁሌ እንደቸኮልሽ እንግዲህ ድሮ ይበቃኛል እየተከተልኩኝ ስሸኘ ነበር። እናቴና የእሱ አያት ጓደኛ ነበሩ እና የእነሱ መቀራረብ እየተላከች ትመጣለች፣ እኔም እየተላኩ እሄዳለሁ። በዚህ ምክንያት ጓደኛ ሆንን። ከዛን ጊዜ ጀምሮ እንግዲህ ተለያይተን አናውቅም። ለረጅም ጊዜ 60 ዓመት ይሆነዋል። ገና የ10 ዓመት ልጅ እኔ ከሷ ትንሽ በለጥላለሁ። የ12 ዓመት ልጅ ሆነን ነው የተገናኘ ነው። ከዛን ጊዜ ጀምሮ ተለያይተን አናውቅም። አወጋሽ እኔ ጓደኛዬነት ለማለት በጣም ይከብደኛል። በእውነት በቀድሞ ይወርዳልና ጓደኛዬ ናት፣ እህቴ ናት፣ እናቴ ናት፣ አራሼ ናት። ጎዶሎዬን የምትሞላልኝ እህቴ ናት። እንግዲህ ከ60 ዓመት በላይ አብረን አሳልፈናል። እስቲ ይሄ እንዳይበላሽ እኔ አምጥቻለሁ፣ እሱን እንብላ። አሁን አንቺ ተሸክመሽ መምጣት እዚህ ቤት ድረስ የደሴው እጅ እንዲናፍቀኝ ነው። ያዥ ትንሽ ይችና በቃ እባክሽ በሞት ያፈርሰው በሞት ስልሽ እንጂ ወይና አበባ አንቺ ቤት መምጣት ይሆን በጣም ታስጨንቂያለሽ ሰው። እኔ ላርግልሽ እንደ ጓደኛዬ። አመሰግናለሁ። ሽሮሽን ወዳለሁ ግን ትንሽ አጃ ነው ያኛው። ዛሮጊት አጃ ጥሩ። በልጅነታችን እሷ ትመክረኛለች። ስህተት ነው ይሄን አታድርጊ ስትለኝ እኔ አልቀበላትም ነበር። በእውነት ነው የምልሽ አልቀበላትም። እንደ እናት ነው የምትመክረኝ። እንደነገርኩሽ እኔ ችኩል ነኝ ብዬሽ የለ ቦይፍሬንድ ይዣለሁኝ። ቤተሰቦቼ በጣም ነው የሚከታተሉኝ። በጣም ወጣሽ ነው ገባሽ ነው ወጣሽ ነው። እኔ በፍቅር ድብን ብያለሁ። ልክ 16-17 ዓመት ሲሆነኝ ነው ድብን ያለ ፍቅር የያዘኝ። በሌሊት ተነስቼ ቤተክርስቲያን ሄድኩልና እሱ ጋር እሄዳለሁ። ከዛ ተሳልሜ ነው እንግዲህ የምመጣው። ገብቶሻል?
እሱ ጋር ቆይና ጫካ በጫካ አድርጌ ተይ አንቺ ልጅ ተይ። ኧረ ማን ብሎኝ። ቤተሰቦቿ በጣም በዛን ዘመን እንግዲህ በኃይለ ሥላሴ ጊዜ ነው በእኛ እድሜ የእሷ ቤተሰቦች በጣም የተማሩ ናቸው ብዙዎቹ። ጥሩ ነበረ ላይፌ። ግን ቸኮልኩና ትዳር ይዤ አሁን ካለው ባለቤቴ ጋር ጠፍተን ሲዳሞ ክፍለ ሀገር ጀምጀም አውራጃ የሚባል ይዞኝ ጠፍቶ ሄደ። ከእናቴም ከአባቴም የተጣላሁብህ የኔ ማተብ ጠብቋል ያንተ እንዳይላላብህ አሁንም እኮ እለዋለሁ እያልሽ በእግር ብረት ታስረሽ እምቢ ብለሽ ቤተሰብ ያስቸገርሽውን ታያለሽ። ለፍቅር መስዋዕት ሆኛለሁ። ያ ነው እንግዲህ። እኔ እባክሽን አሁን የድሮ ታሪክ አተርኪ። እንዳንቺ የድሮ ነገር አትረሽም። እንደው በጣም ምንም አልረሳም። ስንት አለፈ ግን በህይወት ኖረን ይሄን ማውራት እግዚአብሔር ይመስገን ቀላል ነገር መሰለሽ? በጣም ከልጅ እስከ ልጅ አየን። እግዚአብሔር ይመስገን። ከጓደኞቻችን ከምናውቃቸው ጋር አብረን ኖር። አሁን ፈታ እንበል ብይሻለሁ። አዎ አንቺ ትያለሽ ስራዎችን ላስተካክል እኔ። ዞሮ እኛ ያደግነው እኔ ሳድግ ታውቂያለሽ የሴት ልጅ መቀመጥና የቅቤ መፍሰስ ጉዳቱ እኩል ነው እያሉ ስላሳደጉኝ ነው ስራ ማበዛው። እኔ ደግሞ ዘብነን የሚያደርገውን ልጄን ያገባታል እየተባልኩ ነበር ያደግኩት። እና ልዩነት ስላለን ነው እኔ ወደ ስራ አንቺ ወደ መዘባነን የገባሽው። ውሻና ብድር አልወድም። በርቀት ነው መንገድም ላይ ካየው። ነገር ግን ፎቶግራፍ እና ጓደኛ ይዋጣልኛል። ይህንን ልብስ ከኔ ቀምተሽ እንዳመጣሽው ታውቂያለሽ አይደል? አውቃለሁ። እኛ አንቺ እኮ አሰራሽ መልሰሽ። አዎ አንቺ ያሰራሽውን እኔ ወሰርኩት። ላጥ አድርገሽ ይዘሽ መጣሽ። አመሰግናለሁ የኔ ወድ። በጣም ነው የምወደው። የሀገሬ ማስታወሻ፣ አንቺ ማስታወሻ። ልጄ በጣም ታሞብኝ ነበር። እኔ ስታዩ በጣም ነው የምታለቅሰው እና እኔ በጣም ተጎሳቁዬ ነበር በዛ በልጅ ምክንያት። እና እሷ ደግሞ ገጠር መምህር ነበረች። ለእኔ ከዛ ሀገር የአበሻ መድኃኒት የሚፈልግ ሰው ፈልጋ አስቆርጣ የእግር መንገድ መታ። የልጆች እናት ናት። ያን ጊዜ የኔ ልጅ ለማዳን የምታደርግልኝ ነገር ነበረ። በዛን ሰዓት ደግሞ እኔ ባለቤቴ ዩኒቨርሲቲ ይማር ነበርና ይቸግረኝ ነበር። ስለዛ አቅም በፈቀደ መታ አይዞሽ ብላኝ። የልጁን ህመም ልናነሳው አንችልም፣ በጣም ከባድ ነው። ያንን ትደግፈኝ ነበር፣ አይዞሽ ትለኝ ነበር። ጎኔ የሚቆም ሰው በሌለ ጊዜ በእያንዳንዱ ውጣ ውረድ ላይ ረጅም ርቀት ነው ብዙ ኪሎ ሜትር ነው ብላ አይደለም ትመጣለች። ምን ማድረግ እንዳለብኝ እንዴት መፍታት እንዳለብኝ ከጎኔ ሆና በማማከር ነገሮችን ትቀለብስልኛለች። እውነቴን ነው የምልሽ። እኔ ነኝ በጣም ውስጤን ከፍቶኝ ግን በልብስ ተሸፍኜ የምታይ ሴት ነኝ። በጣም ከከፋኝ በጣም ዘንጫለሁ። በጣም ከዘነጥኩ በጣም ከፍቶኛል ማለት ነው። ባህሬን ታውቀዋለች። አንድ ዜን በጣም ከከፋኝ ያለችኝ ሳንቲም ይዤ ወይ ሽቶ ወይ ወርቅ ወይ ምናምን ገዝቼ እምል ሴት ነኝ። ይህን ሁሉ እሷ ተይ ትለኛለች። እና አንዳንድ ግጥሞች ነበሩሽ አትሁኛ እኔ ማለት አትሁኝ ስትሆን እያልሽ አንተ እንግሊዝኛ ከአማርኛ የተቀላቀሉ አሉኝ በጣም ብዙ ግጥሞች አሉ። እስኪ አንዱን በይው አሁን። ወይኔ ራስቻለሁ። ረሳሽ? በጣም የምወደው አንድ ግጥም አለኝ። እሺ። ጓደኛዬ መስላ እናቴ መታለች፣ በክፉ በደጉ አለው ትለኛለች። አንድ ላይ አረጀን አንድ ላይ አፈጀን፣ ወለድን ከበድን ፈጣሪ ፈቅዶልን፣ አሁንም አንድ ነን ከቶ አንለያይም፣ በክፉ ነገሮች ፈጣሪ ጠብቀን፣ እድሜ ካንተ ጋራ ደጉ ፈጣሪያችን መከታ ሁንልን፣ ለጓደኛዬና ለጓደኞች። ወሎ እንግዲህ እርጥቡ ሀገር ሳይመራረቅ ቡና ይጠጣ። አወል ጀባ ካጀባ በረካ ጀባ አቦል ጀባ ብለሻልና እንግዲህ ኡመር ጀባ። አሚን
ሀብት ጀባ፣ ጤና ጀባ፣ አገራችን ወሎ መጀን፣ ገራዶሮ ግሮጉ መጀን፣ ዘመዶቻችን መጀን፣ ገራገር ወሎ መጀን፣ ሁሉ ነገር መስመሩን የጠበቀ ጤናሽን ሰጥቶ ከልጅ እንደገና ደግሞ የነዚህ ልጆች ልጅ የምታይበት እድሜ ይስጥሽ። ያለንን ነገር ጤናችንን አሟልቶ ያለንን ነገር እንድንጠቀምበት ያድርገን። ሰው እጅ ላይ እንዳይጥለን እግዚአብሔር መንገዳችንን ያማረ እስካሁን ድረስ በአማረ መንገድ መተናል። ጤና ሁነን ሰርተን ዜጋ ፍርተን ከሁሉም በላይ የሚፈለገውን ስራ መምህርነትን ሰርተን እዚህ ደርሰናል። ከዚህ በኋላ ያለው እድሜ ደግሞ የተባረከ ይሁንልን። እድሜያችን የተባረከ ይሁንልን። አንቺም ኑሪልኝ፣ መግቢያዬ፣ እህቴ፣ በሩ አይዘጋብኝ። በመጣው ቁጥር ላገኝሽ፣ ጤናሽን ይስጥሽ፣ ልጆችሽ ይርቡ ይራቡ፣ የሰሩት ይባረክላቸው፣ አገራችንም ሰላም ይሁን። መቼ አሁን በሁለት ይሁን። አሜን አሜን። እግዚአብሔር ይስጥልኝ። መተሽ ስለጠየቅ እግዚአብሔር ይስጥልኝ። እድሜ ይስጥሽ፣ ልጆችሽ ይባረኩ፣ ከትዳርሽ ቆይ፣ ያንቺም የኔም ልጆች ይባረኩ፣ አገሪቱን ሰላም ያድርግልን። እየበሉ ካጅን እያሞዳጅን አላልሽን አቃምሽን ዚያድሽን ዛመልሽን ሲቲሙቲ ነገረኛን ያዝልን። አገር አማን ወጣቶቹ ስራ በስራ ይሁኑ። ኢትዮጵያ ከማንም ዓለም የበለጠች ትሁን። እኛም ኋላ ቀሪ ወሬ ነጋሪ መካሪ አድርገን ያልነው እንዳልነው ይሁን። መቼ አሁን እመቤት ያው ተከራይ ነች፣ ግን ጥሩ እህት ጥሩ ጎረቤት። ከተከራይነት ወደ ዝምድና እየሄድን ነው ማለት ያው ቤተሰብ ቢያት አንዳንዴም በመወለድ አይደለም አብሮ በመኖር ቤተሰብ ትሆኛለሽ። እኔ ዝና ላይ ማረሳው እውነታ ከባለቤት ጋር ተጋይተኑ እሱ ወጣ። ብዙ ነገር ነበር የሚቸግረኝ። እህቴ ደግሞ ንጋ ነች ማለት የራስሽ ዘመድ አንቺ ጋር አርገሹ አንቺ ራሴን እህት እያስተማርኩት ከሱ ጋር ችግር እንደዛ ኖሮ በቃ መስከረም ደረሰ። ጫማ መግዛት አለ፣ እስክሪብቶ፣ ደብተር ብዙ ነገር አለ እንዲያረግልሻለሁ ምናምን እያለችው ያንን ግን ለኔ አልገለጸችም። ልክ መስከረም ሲደርስ የጫማውንም ሂጂና ግዢላት አለች። ሙሉ ደብተር አምጥታ ለእህቴ ገዛችልኝ። ያችን ቀን አልረሳትም። እኔ ብረሳ እንኳን ፈጣሪ አይረሳም። እሱ ትንሽ ከባድ ጊዜ ነበር ማለት ያው አንዳንዴ በህይወት ስትኖሪ ሰው መርዳት ያስደስተኛል። እኔ በህይወት ያው ግን እናደረኩ ማለት አትችይም ማለት እኔ ብዙ ጊዜ የምሰጠውን ነገር ማውራት አልፈልግም። ማለት እግዚአብሔርም ቀኝ ሲሰጥ ግራ አይመልከት ይላል። እዛ ብዙ ጊዜ ለመናገር ብቃቱም የለኝ። ሲኖርሽ ብታረጊ ደስ ይልሻል ማለት ሰው ማገዝ ለራስሽ እንጂ ለማንም አይደለም። እግዚአብሔር የሚወደው ደግሞ የሌለውን ካላችሁ የሌላቸውን አካፍሉ ይላል። እኔን በጣም ማለት እህቷ በጣም ጎበዝ ተማሪ ነች እና እኔ ደግሞ የሚማር ሰው በጣም አደንቃለሁ። እና ብዙ ጊዜ ያው ይቸግርሻል ማለት ስትሆኝ ብዙ ወጪ ስላለብሽ ስለሚቸግራት ደብተር ምናምን ከምታስቢ ይሄ ስጦታ ሳይሆን ማገዝ ብትይ በቃ በቤተሰብነት አንድ የሚማርን ሰው ብታገኙ ምን ችግር አለው? ምንም ችግር የለውም። ማለት ባይኖርሽም እኮ ካንቺ የሆነ ነገር ቁርስና ምሳ መጥበይ ከሆነ ቁርስ በልተሽ ወይም ቁርስሽን ለሁለት ብትካፈዩ ችግር የለውም። እኔ በዛ ነገር አምናለሁ። ለምን ብትይ አንቺ እየበላሽ ጎረቤት አልፎ ሲተኛ እንደማይበላ ታውቂያለሽ ከውስጥሽ። ህሊና ካልሽ ነገሮችን በትኩረት የምታይ ከሆነ ብዙ ነገር ታስተውያለሽ። በትኩረት ደግሞ የማታይ ከሆነ ከሰው ለሰው ደግሞ ቦታ ከሌለሽ ምንም ነገር ቢፈጠር እዚህ ጋር ብሞት ራሱ ልታየኝ አትችይም። ለምን ቦታ የለሽ ቀለሰው ማለት ነው። መጀመሪያ እግዚአብሔር የሚለው ሰውን አክብሩ ነው የሚለው። ከማሚ ጋር ያለን ግንኙነት ሰራተኛና አሰሪ ነው። ከዛ በፊትም ደግሞ ነበረች
ለ7 ዓመት የሰራች። የተዋወቅነው በስራ አማካኝነት ነው። ያው ስራ ስፈልግ እሷ ጋር ስራ አገኘው እና እሷ ጋር ተቀጣሪ ሆኜ ለረጅም ጊዜ ሰራሁኝ እና በዛ አማካኝነት ነው የምንተዋወቀው። ልጆቼን ያሳደገችልኝ ደስታ ደምሴ ትባላለች። ያው በልጅነቷ ነው የመጣችው። እኔና ባለቤቴ እንደተጋባን በወራት እድሜ ነው እንትን ያልናትና ያው የመጀመሪያ ልጄ ናት እሷ ማለት እችላለሁ። 18 ዓመት አብረን ኖረናል። 4 ልጆች አሳድጋልኛለች። እንደ ቤተሰብ እንደ ልጅ ሁሉ ነገር እኔም እንደ እናት ሆነን አብረን አሳልፈን ተድራም ብላ ነው የወጣችው። ልጄ ናት። ያው የመጀመሪያ ልጄ ብል ይቀለኛል እሷ። ለኔ እንደ እናትም እንደ እህትም እንደ ጓደኛም እንዳሰሪም በጣም ጥሩ ሰው ናት፣ መልካም ናት። በቃ እንደ ጓደኛም ትመክርሻለች፣ ስታጠፊ እንደ እናት ትቆጣሻለች። በቃ አይታ የምታልፍ ሰው አይደለችም እና አንቺም በተሳሳተ መንገድ ስትሄጂ ትመልስሻለች ማለት ነው። ያው ጓደኛም ሲይዙ ምንድነው ማን ነው ምናምን ነው የምለው። መልካምነት ለራስ ነው። እናንተም ለወደፊት ለሰዎች እንዲህ ልትተርፉ ነው። አንቺም ቤትሽ ሰው ታመጫለሽ፣ አንቺም አሁን ሱቅሽ እየዳበረ ምናምን ሲመጣ ሰው ታመጫለሽ። ይሄ ልምድ ነው የምትወስጂው፣ በዚሁ ነው የምትቀጥይው እና ያ ነገር ተሞክሮ ነው። ገባሽ? አሁን ያለሽበት ነገር ጥሩ መሆን፣ ለሰው ማሰብ፣ ለሰው መትረፍ። ሞትን ቢነበር ስሜ በጭቃ ቤት ልክ ፎቅ ትልቅ እንጋጫለን። ብስጩ ነኝ። ኧረ ተው ብላ ዳቦ ጥሩ ነው። ውይ ሳልጋገርልሽ ሄጃለሁ። እኔ አንቺን አምኜ አይደለም እንዴ? አላለች። ቁርፌን አትወድልኝ። አይ ደህና ናችሁ? በስም አንጠራራ። ኧረ አንተ አንደኛ ብሮ አደግ አይቶ ማለፍ ሰብቶ መቻልን አስተምራኛለች። በሀዘን በጣም ተቀራረብን። ሐኪም ቤት እየቀያየርኩ ተኝቻለሁ። እህቴ ናት። ከኔ ጋር ብዙ ነገር አሳልፋለች። እንደ ቤተሰብ እንደ ልጅ ነው የሚያዩኝ። የኔ ጓደኛ፣ የኔ እህት፣ አብሮ አደገ። የደስታ ዘመንን ብቻ ምርጫው ያላደረገ ፍቅር፣ ክፉ ቀን ያላደበዘዘው መዋደድ። ስታየኝ አልወደደችኝም ነበር። እሷ አቡኪ ናት፣ እኔ ደግሞ ጋጋሪ ነኝ። ጸጉሬ ላጨችኝ ማለት ነው። ልጅ አሁን የ4 ዓመት ልጅ ምናምን ይጣፍጥ የለ የሆነ ነገሩ በቃ ልክ እንደዚህ አይነት በቃ ቀመጠልሽ፣ ደስ ይበልሽ። ደስ ባይልም ግን ደስ ይል ነበረ። ምትኖርም አልመሰለኝ። ከሰራተኛ ጋር ችት እያደረገብኝ ነበረ። ከመጀመሪያው እስከ መጨረሻው አስረድቻቸዋለሁ። ማስረዳት ሲከብደኝ በጥፊ መታወት ማለት ነው። እሱን ነገር ብታስተካክል። እሷ ተቸግራ አንድ ቀን ከጎን ሆኜ አላውቅም። በጣም ከባድ ነው። እኔ በሷ ቦታ ብሆን እኔ እንጃ አልችለው። ታውቂያለሽ ግን አውይ ጻድቁን እናትሽ ናት እኮ ልትረዳሽ የሚገባው። እሷ ፊት ሁኜ እንደዚህ አልላትም፣ ግን አጠነቅቃታለሁ እንጂ እኔ እንጃ። ምናልባት ችግሮች ደርሼልሽ ላላቅ እችላለሁ። ወልድሽ ብቻሽን ስትሆኝ አላረስኩሽም ሊሆን ይችላል። ከኔ በላይ ራሱ ይመስለኛል የሚወዳት። አመሰግናለሁ። ጥራታዬና እድሜን በጣም ነው የምወዳቸው። ፈረንሳይ አቦ ነው የምንተዋወቀው። አበባዬ ነው እንግዲህ የሚባለውን አባዬ ያሉት እና ሁሉም አባዬ ብሎ ነው የሚጠራት። የሽምብራ ፍንጫ የምታህል ሴት አትሆንም ብላቸው ነው አልኳቸው። አባዬ እንባሽን ያመጡታል። በቃ ምንም በሆዷ ቂም ምናምን የለባትም። አሁን ባለችበት እድሜ ላይ ወጣት እያለችም ውጪ ሄዳ መኖር ትችል ነበረ። እኔ አልወድም ፈረንጫ ቅር። እሷ በጣም ጎበዝ ስለሆነች እኛንም ታበረታናለች። ኢትዮጵያ ታበጽሕደው ይሃ እግዚአብሔር ይላል ዳዊት። አጋዥ ሆነው ሳይሆን የሚኖሩት እንደ ልጅ ሆነው ነው። ደስ ይለኛል። አኔቶር ምናምን ብላ ተቀበለችኝ። አንቺ አይደለሽ የምትሆኚው ቀኑ ያደርግሻል። አድኅነኒ እግዚኦ እስመ ሀልቀ ኄር ወውህደ ሃይማኖት እጓለ እመሕያው። ወይኔ ለእኔ ልዩ ናት። ስትቆጣ በደንብ አይቻት አላውቅም። ዶንት ሃቭ ኤኒ ኤቲክስ ሳትስፋ ያልኩት በቃ በጣም አናዶኝ እኮ ነው። ቁርስ በላሽ እንዴ? ልጅ ማይ ሰከንድ ሰርፕራይዝ አልኳቸው። ታዲያ አሁን ጨክነሽ ነው እንደምትሄጂው? ህፃንም ትልቅም ይሁን ከሷ ራሱ እድሜ በጣም ከፍ ያለ ሰው ቢሆን ዝቅ ብሎ ግንባሩን ተስሞ። ሰውን የምጠላው የለኝም፣ እወዳለሁ፣ ማንንም እወዳለሁ፣ ግን ውሸታም አልወድም። አትውጡ ነው። አንተ ምንድነው? አሁን እኮ በቃ እኛ አረጀን። ምን አለን? ወዴትም ሄጃ የለም። እኔም ያው እንደምታውቀው ነው። እሷ ነው የትም አትሄድም። አየያ ይዞ አትፍራ እና ጥሪ ያለኝ እሱ ዛሬ ማን ነው ጥሪ? ያ ይወንድም ቤት ምርቃት ነገር ነው። እና መቼ ነው የነገሩሽ? ትናንትና ማታ ባለቀ 11 ሰዓት አይቀርም። አከሬም ብለው ነው እሺ። ጓደኛዬ ምን ይደረጋል? አስቸጋሪ ነገር ነው። ጓደኝነት የጀመረው በእናቷ ጊዜ ነው። ያው 82 83 አካባቢ ማለት ነው።
ከዛን ጊዜ ጀምሮ ነው ከልጅነታችን ጀምሮ አብረን እየተጫወትን ያደግን ልጆች ነን። ስናድግም አንዳንድ ቦታም የተለያየ ቦታ በቃ ተያይዘን በልጅነታችንም ጀምሮ በቃ በፍቅር አብረን ያደግና እስካሁን ድረስ በችግር ትደርሳለች። አብረን ነው ውሏችንም። አሁንም አንድ መስሪያ ቤት ነው የምንሰራው። አብሮ አደግ ነው የምንባባለው። ይሄ ማንም ያውቃል። ልጆቻችን እንኳን የሷም አንድ ልጅ አላት እኔም እሷ አለች። በቃ አብሮ አደግ ምናምን እያሉ እነሱ ሁሉ ይቀልዱብናል። የአብሮ አደግ እንጂ ላሴድ ወይ ትዕግስት እኔ እንጃ ብትለኝ እኔም የሚከፋኝ ነው የሚመስለኝ። እሷም አትለኝም እኔም አልላት። በስም አንጠራራ። እንደውም አስቴርም አትለኝ። በቃ እህቴ ናት። በቃ የምተማመንባት እህቴ ጓደኛዬ። ዛሬ በጣም ቡና ጠራሽ። ሌላ ጊዜ ከዚህ በፊት አለ ጠጥተን የምንጨርሰው። አንቺ ደግሞ ደብለቅ ማለት ነው። አረጀሽ። በቃ ጓደኛዬ እና እድሜ ገፋ እንዴ? እድሜ ሲገባ እኮ ከባድ ነው አብሮ አደግ። በጣም እሷ እና አሁን ገና አልፈላም እንዴ ቡና? መብራት ጠፍቶ ደግሞ ስትተረማምት ነበርና አይሞላል ነው ለታችን አንድ አይነቶች መወለድ ብቻ እኮ ነው። አዩ ትዝ ይላል። ቀጠሮ እንደማላከብር ታውቃለህ አይደለም? ሁሉ ጊዜ አዩ እናንተ መቼ ወሬያችሁ ከያዛችሁ አጨርሱም ነው። ወሬ ብቻ አይደለም ስንሸኛኝ ደግሞ የምናወራው ነገር የማትቀሩበት የለ ዘመሪያችሁ ብዙ የማትጠሩበት የማትሄዱበት ስለሌለ ከባድ ነው። እሱን ቁልጭ ብሎ ማሳለፍ። የዛሬውን ጥሪ ጀመራለች ነበር። የዛሬ የእሷ ጥሪ አልቃይ አዩ እኮ ጭቅጭቁ ጥሪ አንቺ ጥሪ ነው። ጥሪሽ አያልቅ፣ ለቅሶሽ አያልቅ። አይ ትላንትና አያልቅ። አንድ አይነት እኮ ነን ሁለታችንም። እኔ ብዙ እኔ ታውቂኛለሽ። ተጭቃ ቤት ልክ ፎቅ ትልቅ እሷ እኮ ረስታት ማለት እኔ የምመኛት ደግሞ እሷን ነገር ነው። ሁሌ ስትላት ለእኔ የመጣ ነው የሚመስለኝ። ያንተ ጨዋታ እኮ ሲኖርበት ነው እኛ ቡና ስንጠጣ ሞቅ ደመቅ የሚልልን። ምን ላይ ብጨቃማ ችግር አለብህ አንተ። አትወድም ደግሞ ምን ልትሉ ነው ትላለህ። እሱ እኛም አንፈልገው አጋጣሚ እኮ ነው። አመት ያደርሰን ይባላል። ቡና ቁርስ አትቀያዙ። የትኛው ይሻላል? አየዬ ጓደኛዬ ሲያዙ ናሲስ እንካዬ ባልየው ያዙ ሲል ባልየው እኔም የጓደኛዬ ባለቤት ያዙ። አፍሶ ማረ ቡና ፊም እኮ ይዛለሽ ይበላል እንደ ቡና ቁርስ እና እንደ መጀመሪያ እኮ ለሱ ነው። እና ያንቺ መቼ ይዛለሁ። እኔ እንኳን ታውቂያለሽ እችን ነገር ነው የምወዳት። እችን ሊያያዛት ዳቦ ነገርማ ጥሩ ነው። አየህ ያስክ በደምብ ለምን አትበላም? ዳቦ ትበላ የለ እንዴ? ለምን ሲያስፈልግኝ ሲያሰኘኝ ብቻ ነው። ኧረ ብላ ትንሽ። ኧረ ተው ብላ፣ ዳቦ ጥሩ ነው። ሰላም ማለት እውነትና እውነት ብቻ ነው ይዛ የምትጓዘው። ታይ ጎዳሻን ስላት እንትን አትልም። በቃ አንድ ሰው ከዋሸ ፊት ለፊትሽ ነው በቃ ትይዝሻለች። ያ ሰው ደግሞ ለምን እንደዚህ ታደርጊያለሽ ብሎ ይዛታል። በቃ እውነትና እውነት ብቻ ነው ይዛ የምትጓዘው። ከኔ ጋር ያላት ግንኙነት ደግሞ በጣም ይለያል። ማለት በመሀከላችን በጣም ብዙ ጊዜ ብዙ ሰው ሊገባ ሞክሯል፣ ግን ማንንም አትቀበልም። በእኔ የመጣ ነገር በጣም ትረዳኛለች። ባለኝ ሰዓት ብቻ አይደለም በሌለኝም ሰዓት፣ በፊት ላይ ሰው ቤት በምንሰራ ሰዓት ተያዥ ተቸግሬ ሰው ቤት የሚቀጥረኝ ባጣው ሰዓት እንግዲህ አገራችን አይገናኝም ምናምን ትውቃችን ሰው ቤት ነው ብዬሻለሁ፣ ግን ሙሉ ኃላፊነት ወስዳ ሰው ቤት ታስቀጥረኝ ነበረ። ከዛ አልፎ ደግሞ ሁለታችንም የራሳችን ትዳር ምናምን በመሰረትን ሰዓት ደግሞ ሀብትም አልቀየረንም። ፍቅራችን እንደዚህ በጥቅማ ጥቅም በገንዘብ ምናምን የተያያዘ ነገር አይደለም። በጣም ነው እንዲሁ የምንዋደደው ዝም ብለን በቃ መግለጽም ራሱ አይቻልም። በቃ ምን ልበልሽ፣ እኔን ያስቀየመኝ እኔን ያስከፋኝ ነገር በሙሉ ለሷ ጠላቷ ነው። ሰላም ማትወደው ነገር ውሸት ነው። በቃ በአጠቃላይ ውሸት የሚዋሻት ሰው በቃ ጠላቷ ነው። የ2 ዓመት ልጅ እያለሁ ነው እናትና አባቴ የተለያዩት። እስከ 9 ዓመቴ አባቴ ጋር ነበርኩኝ። ከ9 ዓመቴ በኋላ ነው አዲስ አበባ የመጣሁት። አብዛኛውን ጊዜ ሰው ቤት ነበር የምሰራው። 2008 ክረምት አካባቢ ላይ ነው ከባለቤቴ ጋር አንድ ላይ መኖር ጀመርን። 2009 ላይ 80 ምናምን ተፈራረምን ማለት ነው። እና መውለድ አልፈለኩም ነበር፣ እኔ መቆየት ፈለኩኝ። ለምን ስንጋባ እኔና እሱ ምንም ነገር አልነበረንም። መጀመሪያ በቃ የራሴም የሆነ ነገር እስኪኖረኝ ፈለኩ። ለምን እኔም እሱም ቋሚ የሚባል ስራ የለንም። እኔ ሻይ ቡና ነበር በዛን ሰዓት የምሰራው፣ እሱ ደግሞ ኮንስትራክሽን ነበር የምሰራው፣ የቀለም ኳርቲስ ምናምን ሴራሚክ ምናምን እንደዛ ነገር እና ስለዚህ የራሳችን ነገር እሱም ያው አጎት አክስትና ያሳደገው እናት አባት የለውም። እናቱ ታበታለች 7 ዓመት ልጅ እያለ። ስለዚህ የምናስቸግረው ቤተሰብ የለንም። ራሳችንን ችለን መቆም አለብን ብዬ ስላመንኩኝ እሱ ቶሎ እንድወልድ ይፈልግ ነበር። እኔ ደግሞ አልፈለኩም። ድንገት ስራ
ቢያጣ እኔ ባረግሱ ሰዓት እኔ መስራት በማልችል ሰዓት ላይ የሆነ ነገር ቢጎልብን ከዛ ብንቸገር ምናምን ብዬ በመፍራት ማለት ነው። ብቻ አመት ያክል አልፈጀብንም የራሳችንን ነገር ለማያዝ ማለት ነው። እኔም በቀን ገቢ ነበረኝ እሱም በሳምንት በ15 ቀን ነበር የሚከፈለው። ከዛ ልክ የራሳችን ሱቅ ምናምን እንደከፈትኩ በቃ ኦልሬዲ ምንም መልፋት አይጠበቅብኝም። ቁጭ ብዬ እዚህ ጋር ሰራለሁኝ እሱ ጋር ባይሳካ እኔ ጋር ያለውን ነገር መጠቃቀም እንችላለን ብዬ ስላመንኩኝ ሱቅ ስከፍት አረግስኩ ማለት ነው። በጣም ደስ አለኝ። በቃ ሁለታችንም በጣም ደስተኛ ነበርን። ሱቅ ሲኖረን ዘመዳችን በዛ፣ ዘመዶቻችን በዙ፣ ጓደኞቼ ብዙ ነበሩ ምናምን። ጓደኛ አልመርጥበት ምክንያት እንዴት ነው ሰው ተቸገርኩ እንደዚህ ሆንኩ ምናምን የሚሉኝን ሰዎች በሙሉ የሆነ ሰበስባለሁ። ኢቭን ይሄ ነገር አሁንም ያለቀቀኝ ባህሪ ነውና እንደዚህ አጣው እንደዚህ ተቸገርኩ እንደዚህ ምናምን በቃ ሰዎቹ ችግር የለውም ይሆነ ያልፋል እንደዚህ ይላል። እነዛን ሰዎች ለመርዳት ብዬ ያስጠጓቸው ሰዎች በሙሉ እኔ ላይ የማይሆን ነገር ነው ያደረጉት። በጣም ከባድ ነው። እኔ በሷ ቦታ ብሆን እኔ እንጃ አልችለውም። እሷ ፊት ሁኜ እንደዚህ አይደላትም ግን አጠነክራታለሁ እንጂ እኔ እንጃ በጣም ከባድ ነው። ሰው ትቀርባለች ያ ሰው ደግሞ ጎድቷት ይላል። በቃ እንደዚህ ናት። በቃ ምንም ሊነገር አይችልም። በጣም የዋህ ናት። ታይስትባል አሰማም። በቃ ሰው ያሳዝናትና ታስጠጋዋለች፣ ታበላለች፣ ታጠጣለች። ያ ሰው ጎድቷት የሆነ ነገር አድርጓት ይሄዳል። በቃ ችት እያደረገብኝ ነበረ። ከሰራተኛ ጋር ችት እያደረገብኝ ነበረ። እኔ ሀብት ንብረት ልካፈል ሳልል ቤቴን ጥዬ ነው ብን ብዬ የጠፋሁት። እንደገና እሱም ደግሞ ልፈልጋት ምናምን አላለም። ልጅም ብቻ ነው ይዤ የወጣሁት። ወደ ዘመድ አልተጠጋሁም። ወደ ጓደኛ ኢቭን ወደ ጓደኛ ወደ አሁን ወደ ምልሽ ወደ ምንትዋብ ጋር አልሄድኩም ነበረ። በቃ ከማውቀው ሰው ሁሉ ሩጬ ነው ቤት ጥዬ የጠፋሁት። በቃ ምን ፖሊስ ጣቢያ ቢመለከት ምንም ነገር የለም። እሱንም ተጠራጠርኩት። ደግሞ ሰፈር ለቆ አልሄደም። እንደ ደግሞ እንትን ስናየው ማለት ነው ስንጠይቀው ደግሞ እንደዚህ ላይ ሄደች ነው የሚላል። በቃ ምኑን እንያዘው? በቃ በዚያ ሰዓት መድኃኒዓለም አሳልፎ የሰጣት መቼም ብዬ ሰውም ስትጠይቅ ሳናግር ምናምን ምንም አትሆንም እንደዚህ ሆኖ ነው ትመጣለች አይዞሽ ምናምን ይሉኝ። በቃ ያልገባሁበት ጉድጓድ የለኝም። እልም ብላ 5 ዓመት ሙሉ ማለት ነው ቁጭ ብላ የቀረችው እዛው። በዛን ሰዓት ታበሜ ማላቀው ሰፈር ውስጥ ነበር ያለሁት። ወድቄ ምናምን በነበረ ሰዓት ላይ ሰዎች ማላውቃቸው ሰዎች ምናምን እንደዚህ ወይ በእይታ ምናምን የሚያውቁኝ ሰዎች ናቸው ወደ ሐኪም ቤት ምናምን ወስደውኝ ነበረ እና ሽሮ ሜዳ ያለው ሐኪም ቤት አልጋ ይዤ ተኝቼ ነበር። ብዙ ሕክምና ተደርጎልኝ በሽታዬ ሊታወቅ አልቻለም ምናምን። ከዛ ጸበል ገባሁ። ጸበል ጀምሬ ምናምን ከጸበሉ በኋላ ነው እሷን ፈልጌ ያገኘኋት። በህይወት እንደዚህ ትኖራለችማ ብዬ አላሰብኩም። የምትኖርም አልመሰለኝም። ደህና እንደሆንኩ ስነግራት በጣም እያለቀሰች ነበረ። እኔ ሞትሻል ብዬ የሆነ ነገር ሆነሻል ብዬ ምናምን እያለች በጣም ስታለቅስ ነበር። ከዛ በኋላ ነው እኔ በአካል ተመልሼ ያገኘኋት፣ እሷን የተገናኘ ነው። በዚህ ሁሉ ውጣ ውረድ ውስጥ የቤተሰብ እገዛና ድጋፍ እንዴት ነበር? ቤተሰብ ስልሽ በርቀት ይሻላል። አንዳንዴ ክፍለ ሀገር ናቸው፣ እዚህ እየመጡ ይጠይቁኝ ነበረ እና የእነሱ ፍቅር እስከምንድነው እስካለኝ ድረስ ነው። እኔ ያለሁልሽ ምን ችግር አለ? በቃ እግዚአብሔር አለ። እግዚአብሔር እስካለ ድረስ አንቺ እንደዚህ አይነት ስሜት እንዳይሰማሽ ታያቸው የራሳቸው ጉዳይ ምናምን ብላ በጣም ታጽናናኛለች። እንዴት ብዬ ልንገርሽ? በቃ ማለት እናትሽ አንቺ ማረክሳች ስቀሪ ወይም ደግሞ ልክ የነበረኝን ነገር ሳጣ ደግሞ ማለት የሆነ ሰዓት አረብ ሀገር ሄዳለሁ ምናምን ብዬ ልጄን እነሱ ጋር ላስቀምጥ ነበርና እንዴው ታረዷት ነው የምለው። በተለይ እናቷ ሌላው ሌላ ነው፣ ቢያንስ እናቷ ትረዳት። በጣም ልብ የሚሰባብር ነገር ተናግረኝ ከቤት አባራኛለች። ግን በዛ ሰዓት መብርሃን ምስክሬ አቡዬ አባቴን ነው የምልሽ። እሷ ማለት ከኔ እኩል ተከፍታ እያለቀሰች ምንም ችግር የለውም በቃ አሜሪካ አስቀምጪውና ሂጂ መስራት የፈለግሽው ነገር ስሪ፣ ከፈለግሽ ውጭ ሀገር ሂጂ፣ ከፈለግሽ እዚህ ሀገር ላይ መቀየር እችላለሁ ካልሽ ሀገርሽ ላይ እንደፈለግሽ ስሪ። ልጁ ነው እንደ የከበደሽ፣ ልጁ ነው ችግርሽ፣ እኔ ጋር አስቀምጪው ምናምን። ያው የሚሰማት ሁሉ ወንድሟም ሆነ እህቶቿ፣ አባቷ፣ እናቷ ሁሉም አሉ። እሷ በጣም ነው የምፈልጋችሁ፣ እናንተ ፈልጓት፣ ተከታተሏት፣ ብቸኛ ናት ነው የምላቸው።
ኢትዮጵያዊ ወግና ስርዓትን በጠበቀ አስተዳደግ፣ ለትምህርት በተሰጠ ጠንካራ አቋም፣ ዘመናትን በተሻገረ የሥራ ትጋት አልፎ የእርጅና ዕድሜን ለመልካም ተግባር ማስረከብ ያለፉበት የህይወት መንገድ ነው። ስሜ በላይነሽ ስማጽድቅ ነው። ግን ቤተሰብ ታላቅ ስለሆንኩ አባዬ ይሉኛል። እነሱ ማክበራቸውን አበባዬ ነው እንግዲህ የሚባለውን አባዬ ያሉት እና ሁሉም አባዬ ብሎ ነው የሚጠራት። ትክክለኛ ስሟ ወይዘሮ በላይነሽ ነው። ግን ይህንን ስም እንደውም የሚያውቀው ብዙም ሰው የለም። ከህፃናት እስከ ትልቅ ድረስ በጣም ሁሉም የሚወዳታል። ሰንበት ትምህርት ቤት ውስጥም እዚህ ሰፈር አካባቢ ውስጥም በጣም ነው የሚወዳት ሁሉም ሰውና ወላውላ ስትስመን ግንባራችን ነው ስማን። ህፃንም ትልቅም ይሁን ከሷ ራሱ እድሜ በጣም ከፍ ያለ ሰው ቢሆን ዝቅ ብሎ ግንባሩን ተስሞ ስለ ብዙ ነገር አውርተን ነው የምንለያየውና በጣም በቃ እንዴት ብዬ ልንገርሽ፣ የዋህናት፣ ደግናት። ማንም ሰው መጥቶ አባዬ እንዲህ ሆነ እንዲህ ተፈጠረ ብሎ ስለራሱ ስለምንም ነገር መጥቶ ቢያናገራ ማንም ይሁን ትንሽም ይሁን ትልቅም ይሁን መጥቶ ለማከራት ሰው የሆነ በጎ አስተያየቷን የምትሰጥ በጣም መልካም ቀን ሰው ናትና ከትንሽ እስከ ትልቅ ድረስ ሁሉም ሰው ይወዳታል። ምንም በሆዷ ቂም ምናምን የለባትም። ልጆቹ ጥሩዎች ናቸው፣ ፍቅር አላቸው፣ ተባብረው ተሳዝነው ነው የሚሰሩ። ስራ ሲሰሩ ችግር ካለ ደግሞ ያው አላልፋቸውም። መቆጣት አይነት ነገር ሳይሆን የሆነ እየተሳሳት ነው ያልሆነ ነገር ስናድርግ ካየችን ይሄ እንደዚህ አይደለም፣ የሆነ በትህትና ሆኖ ግን መቆጣት አይደለም፣ ይሄ እንደዚህ አይደለም፣ በእንደዚህ አይነት ወይ ብታስተካከሉ ታሪፍ ነው ብላ ነው የምትመክረንም የምትነግረን። ኢትዮጵያ ታበጽሕደው ይሃ እግዚአብሔር ይላል ዳዊት። ኢትዮጵያ እጆቿን ወደ ሰማይ ትዘረጋለች፣ ወደ እግዚአብሔር ትዘረጋለች አይደል የሚለው ዳዊት። እና ኢትዮጵያ ማለት ወይኔ ለኔ ልዩ ናት። ኢትዮጵያ ለኔ በጣም ልዩ ናት። ያስከበረችኝ በሚሄድበት ሁሉ ኢትዮጵያ ልጅ እየተባረክ የትም ሄደሽ የምትኮሪባት ቆንጆ ህዝብ ያለባት ኮንፊደንት ያለው ህዝብ ያለባት ሀገር ናት።